እንዴት ከረማችሁ? ከአንድ ወር ገደማ አካባቢ ስብሰባ ነበረን እንደ መንግስት። በዚያ ስብሰባ ላይ የሚቀጥለውን አመት ስራ ከማቀዳችን በፊት ከተለያዩ ህብረተሰብ ክፍሎች ጋር በጅምላ ሳይሆን እንደየሴክተሩ ሁኔታ ተወያይተን ግብአት መሆን የሚገባቸው ጉዳዮች ካሉ ለእቅዳችን ግብአት አድርገን ነው አመቱን መጀመር ያለብን የሚል ውሳኔ ተወስኖ ነበር። በዚያ ውሳኔ መሰረት የተለመደው አይነት ውይይት ብቻ እንዳይሆን የሚጨበጥ ግብአት ማግኘት እንዲቻል ውይይቱ ከታች ጀምሮ በዞን በከተማ ደረጃ ከዚያም በክልል ደረጃ እየበሰለ በሀገር ደረጃ ግብአት ሊሆኑ በሚገባቸው ጉዳዮች ያተኮረ ውይይት ለማድረግ ነው ያቀድነው። ዛሬ የመጀመሪያው ውይይት የሚጀምረው ከንግዱ ማህበረሰብ ከሁሉም ክልል ከተውጣጡ ሰዎች ጋር ነው። በዛሬው ውይይታችን ከዚህ ቀደም የተወያያችሁባቸው አንኳር ጉዳዮች ካሉ ቀድመው እነሱ ቢነሱ ከዚያ በኋላ በየትኛውም መስክ ጥያቄ አስተያየት ያለው ሰው ነፃ ሆኖ ግን ደግሞ በርከት ያሉ ሰዎች እንዳሉ ታሳቢ አድርጎ አጠር አድርጎ ሐሳቡን እንዲያነሳ ይፈቀዳል። ዲሞክራሲያዊ መድረክ ነው። ፍሬያማ ውይይት እንዲሆን እዚህ ያልገቡ የንግዱ ማህበረሰብ አባላት ከእናንተ ውይይት የተነሳ ጥያቄያችን ሐሳባችን ተነስቶልናል ብለው እንዲያስቡ የሚያስችል ቢሆን ይመረጣል። ከዚህ ባሻገር የተወያያችሁባቸው ጉዳዮች ካሉ ለማድመጥ ከዚያም የጎደሉ ጉዳዮች ካሉ ለመስማት ዝግጁ ነን። አብዛኛውን ነገር እኛ ለመስማት ነው የመጣነው። የግድ እዚህ የሚባል ነገር ካለ እንላለን። የቀረውን ግን ወስደን ተወያይተን የእቅዳችን አካል አድርገን እንሰራበታለን። በዚሁ መንፈስ የሚነሳ ሐሳብ ካለ ከየትኛውም አንግል መድረኩ ክፍት ነው። ክቡር ጠቅላይ ሚኒስትር እንደ ወትሮው ለግሉ ዘርፍ ለሰጡት ልዩ ትኩረት ክብር ብሎም ይህንን ፕሮግራምም ስላዘጋጁልን ምስጋናችን የላቀ ነው። ወደ ጥያቄዎቼ ሳልገባ ባለፉት 3 ቀናት የንግድ ማህበረሰቡ ከሚመለከታቸው የሚኒስቴር መስሪያ ቤቶች እየተወያየና የንግዱ ዘርፍ ያለውን ተግዳሮቶች እና የመፍትሄ ሐሳቦች ላይ እየተወያየና አቅጣጫ እያስቀመጠ ነበረ። በትናንቱ ዕለት ደግሞ የተለያዩ የልማት ስራዎችን እየጎበኘን ነበረ። ስለዚህ ድንቅ የልማት ስራዎች ልናመሰግነዎት እንወዳለን። በኢትዮጵያ የስራ ባህል አብዮት መምጣቱንም በጣም አይተናል። ጧት ብርድ ሳይገድባቸው ቀን ፀሐይ ማታም እንደዚሁ በስራ ላይ መሆናቸውን አይተናልና የስራ ባህል አብዮት መምጣቱን በጣም አይተን አመሰግነውታል። በአጠቃላይ ግብር ከፋዩ የሚከፍለው ግብር ምን ላይ እንደዋለ ምን እየተሰራበት እንደሆነ የማሳወቅ የመንግስት ግዴታ ቢሆንም በጣም ከዛ በላይ ሂደን ብዙ ነገሮችን ያየናቸው ስለሆነ ለነኚህ በአጠቃላይ ልናመሰግነዎት እንወዳለን። በመቀጠል የንግዱ ማህበረሰብ በየደረጃው ተወያይቶ ለእርሶ እንዲቀርቡ ተስማምቶ የለያቸውን ጥያቄዎች በተለይ የንግዱን ዘርፍ የሚመለከቱ ጥያቄዎችን እንዳቀርብ ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ በአንደኛነት እንዲነሱ የተወያየንባቸው ጥያቄዎች ህገወጥ ንግድን የሚመለከት ነው። በሀገራችን ህገወጥ ንግድ ህጋዊ ነጋዴዎችን ከስራ እንዲወጡ ጫና እያደረገባቸው ያለበት ሁኔታ በተለያዩ ቦታዎች ተመልክቷል። እነኚህ መንግስት ልዩ ትኩረት ተሰጥቶ ቢሰራበት የሚል ጥያቄ አለን። በሁለተኛ ደረጃ ነዳጅን የሚመለከት ጥያቄ ነው። ነዳጅን በተመለከተ የነዳጅ አቅርቦት እጥረት በተለይ ደግሞ በክፍለ ሀገር አካባቢ ነዳጅ ማታ ገብቶ ጧት አለቀ የሚባልበት ሁኔታዎች አሉ። ዋጋ
በተለያየ እንትን የወጣ ዋጋ ጨምሮ የሚሸጥበት የነዳጅ የትርፍ ህዳጎ ከዚህ በፊት ተጠንቶ የቀረበ አለ። ነገር ግን ስቲል ማሻሻያዎች አልተደረጉምና የነዳጅ የትርፍ ህዳጎም ማሻሻያ እንዲደረግበት የሚል ጥያቄ ተነስቷል። ሌላ ደግሞ በተለያዩ ቦታዎች ግንባታቸው ተጠናቀው ወደ ስራ ያልገቡ የነዳጅ ማደያ ቦታዎች ቶሎ ተጠናቀው ስራ ላይ እንዲገቡ ቢደረግ ኦፍ ኮርስ እንትን ተደርጓል። ነገር ግን ወደ ስራ እንዲገቡ አልተደረገም እና እነኚህን ጉዳዮች መንግስት ልዩ ትኩረት ሰጥቶ ቢሰራበት የሚል ሌላው ጥያቄ ነው። በሶስተኛ ደረጃ የንግድ ምክር ቤቶችን የሚመለከት ነው። ይሄ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የሚመራበት የአዋጅ 341 2003 በፈረንጆች 1995 ጀምሮ ስራ ላይ የዋለ ነው። ይሄ አዋጅ በጣም ብዙ ክፍተቶች ያሉበት እንዲሻሻል ከ2009 ዓመተ ምህረት ጀምሮ እየተሰራበት ይገኛል። ፋይናሊ ድራፍቱም ሁሉም የተስማማበት ወደ ፍትህ ሚኒስቴር ሂዶ እስካሁን በተለያዩ ምክንያቶች አልጸደቀምና እንደው ልዩ ትኩረት ተሰጥቶ ይህ ፕሮክላሜሽን እንዲጸድቅልን በታላቅ ትህትና እንጠይቃለን። በአራተኛ ደረጃ የማቀርበው ጥያቄ የፋይናንስ አቅርቦትን በተመለከተ ነው። የመጀመሪያው የብሔራዊ ባንክ ያስቀመጠው ሊሚት ባንኮች በተለይ ቢዝነሱን ሰፖርት የሚያደርግ በቂ የፋይናንስ አቅርቦት እንደሌለ ተነስቷል። ስለዚህ ይህንን መንግስት ልዩ ትኩረት ሰጥቶ እንዲቀርፍልን በተለይ ከክሎዚንግ ጋር ተያይዞ ደግሞ ከ28ኛው ቀን እስከ 31ኛው ቀን ባንኮች ገንዘብ እንዲወጣ አያደርጉም። ምክንያቱም የባንክ ማኔጅመንትም ሰራተኛው የሚገመገመው እንደ KPI አድርጎ የሚወስዱት ባንክ ውስጥ ያለው ዲፖዚት ስለሆነ ያቺ ጊዜ እንደምንም ገንዘብ እንዳይወጣ ያደርጉና በአንደኛው ሁለተኛው ቀን ደግሞ አላስፈላጊ የሆኑ ኢቨን ባንኩንም ሊጎዳ የሚችሉ ዊዝድሮዋሎች ይኖራሉና ይሄም ስርዓት መስተካከል መቻል አለበት የሚል ነው። ሌላኛው የባንኮች የማበደር አድማሳቸው በተለይ ስኮፓቸው የተወሰኑ ኤሪያዎች ላይ ሊሚት ያደረገ ነው። ስለዚህ ስኮፓቸውን ወደ ታች አወርደው በተለይ ታችኛ ያለው ነጋዴ ኮላተራልም ስለማይኖረው ኮላተራል ማቅረብ የማይችሉ ነጋዴዎች በቂ ገንዘብ እያገኙ አይደሉም። በአምስተኛ ደረጃ ቢሮክራሲና መልካም አስተዳደርን የተመለከተ ጥያቄ ነው። እንግዲህ ዝቅ ብለውና የሙያ ስነ ምግባራቸውን አክብረው መንግስትና ሕዝብ የሰጣቸውን ኃላፊነት የሚወጡ በትክክል አገልጋይ የሆኑ በጣም ብዙ የመንግስት ሰራተኞችና የመንግስት የስራ ኃላፊዎች ቢኖሩ በጣም ጥቂቶቹ ደግሞ ይህንን ወደ ጎን በመተው እስከ ገንዘብ ቢሮ ውስጥ እስከ መቀበል ድረስ ይደርሳሉ የሚል ጥያቄ ተነስቷል። ከፍተኛ የእውቀትና የልምድ እጥረት ያለባቸው ባለሙያዎች ተብሎ እዛ ውስጥ ያሉት እንደዛ አይነት ችግር እንዳለ እና የአገልጋይነት ስነ ምግባር የሌላቸው የመንግስት ሰራተኞችና የስራ ኃላፊዎች ስላሉ ይህንን መንግስት ልዩ ትኩረት ሰጥተው እንዲቀርፍልን የሚል ጥያቄ ተነስቷል። ሌላው ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው? የፕራይቬት ሴክተር ውስጥ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል? የሚል ጥያቄ ተነስቷል። ሌላው ህገወጥ ኬላዎችና ቀረጦችን የሚመለከት ነው። በተለያዩ ቦታዎች ህገወጥ ኬላዎች፣ ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚከፈሉ የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና እነኚህን መንግስት ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትህትና እንጠይቃለን። የመጨረሻው የኢኮኖሚክ ዲፕሎማሲን በተመለከተ ነው። በተለይ በዲፕሎማቶቻችን ዙሪያ ያሉ እንትኖች ክፍተቶች አሉና እነኚህን የኢኮኖሚክ ዲፕሎማሲ ልዩ ትኩረት ተሰጥቶ ቢሰራበት በጣም ጥሩ ለውጥ ሊመጣ ይችላል ብለን እናስባለን።
በጣም አመሰግናለሁ። እኛ ሀገር በርከት ያሉ የባንክ ስትራክቸሮች አሉ። ሞርጌጅ አለ፣ ልማት ባንክ አለ፣ ሌሎች በብሔርም የተደራጁ ባንኮች አሉ። ኢንዱስትሪን ግን ቀጥታ የወከለ ባንክ የለምና ምናልባት የፋይናንስ ሴክተሩን ከማሻሻል አኳያ የኢንዱስትሪ ባንክ የሚኖረን መንገድ ቢመቻች እንላለን። በሁለተኛነት ማነሳው ከዚህ ከመስሪያ ቦታ ጋር ተያይዞ ነው። ክቡርነቶ ለኢንዱስትሪው የጀርባ አጥንት ሆኖ የሚያገለግለው የመስሪያ ቦታ ነው። ይህንን ደግሞ መንግስት በተቻለው አቅም እየሰራ እየገነባም የኢንዱስትሪ ፓርኮችን እያለማ ለአምራች ኢንዱስትሪ ባለሀብቶች እያከፋፈለ እየሰጠ መሆኑ የሚታወቅ ቢሆንም በተለይ ዝቅተኛ የሆኑና በማይክሮ ደረጃ ያሉ አምራቾች በተገነባላቸው በተለምዶ ሼድ በምንላቸው ቦታዎች ላይ ስራቸውን እየሰሩ የሚገኙ ሲሆን እዛም ላይ የገጠመ ያለው ችግር 5 ዓመት የሚል ህግ ተቀምጧልና ያው የክራይ ሼዶች ስለሆኑ 5 ዓመት በኋላ ለቃችሁ ትወጣላችሁ ይባላሉና እዚህ ላይ ትልቅ ችግር እየገጠማቸው መሆኑን እንዲታወቅልን እንፈልጋለን። ሌላው በሶስተኛ ደረጃ ማነሳው ከግብአት አቅርቦት ጋር ተያይዞ በተለይ ከዚህ ከማዕድን የግንባታ እቃዎች ማምረቻ ከሌሎችም ግብአቶች ከሀገር ውስጥ የሚመጡት ከአዲስ አበባ በብዛት ስለማይገኙ ከክልል ነው የሚመጡትና ትልቅ የሆነ የደረሰኝ ኢሹ አለ። ግዢ መጠናቸው በጣም በብዙ ሺህ ብር ነው የምንገዛቸውና ግብአት ላይ ይሄ ፕሮብሌም እየገጠመን ነውና ከክልል አመራሮች ጋር ተሰናስሎ ደረሰኝ የሚገኙበትን ጉዳይ ቢመቻች የሚል ነገር አለን። ሌላው በእውነት ክቡርነቶ በሚገርም አይነት ሁኔታ በሀገራችን ውስጥ ኢንዱስትሪያሊስት፣ ነጋዴ፣ አምራች እየተከበረ የመጣበት አይነት ሁኔታ ነው ያለውና በእርሶ የስልጣን ዘመን በዚች አጭር ጊዜ ይህን አይነት ምልክት ማየት በራሱ በእኛ ትውልድ ላይ እድለኛ ከሚያስብሉን ነገሮች መሀል አንዱ ነውና የአገልግሎት አሰጣጥ መቀላጠፉ ንግድ ፍቃዶቻችንን በኢንተርኔት ከማደስ ጋር ጀምሮ ንግድ ፍቃድ ቤታችን ቁጭ ብለን ከማውጣት ጋር ተያይዞ የተለያዩ አገልግሎቶች በጣም ቀላል በሚባል አይነት ሁኔታ ንግድንም ኢንዱስትሪንም ኢትዮጵያ ውስጥ ማሳለጡ ብዙ የሚከብድ አይነት እንትን አልሆነም። በቀላሉ ብዙ ነገሮች ፕሮሰስ እያደረግን ያለ ነው። ይሄ የሚበረታታ ሲሆን ከአገልግሎት አሰጣጥ ጋር በተያያዘ ከዚሁ ጋር ምናልባት ከሼዶች ግንባታ ጋር ተያይዞ ከመሬት ጋር በተያያዘ ኢንዱስትሪዎች ብዙ ጥያቄዎች አሏቸው። ቅድም ያልኳቸው የሚደነቁ ነገሮች እንዳሉ ሆነው ሼዶችን ገንብቶ ማቅረብ ስራ ላይ ግን መንግስት ደከም ብሎ የሚታይበት አይነት ሁኔታ አለና እነዚህ የኢንዱስትሪ ፓርኮችን በብዛት አልምቶ ቅድም መጀመሪያ በሁለተኛ መጠይቄ ላይ እንዳቀረብኩት ሼዶችን ገንብቶ ለነዚህ ለተሸጋጋሪዎች እየሰጠ የሚሄድበት መንገድ ትንሽ ድክመት የሚታይበት ነውና ይሄን ለማረም በእናንተ በኩል ምን ሊሰራ ይገባል፣ ምን እየተሰራ ነው የሚለው ቢታይልን እንላለን። ሌላው ከገበያ ጋር አምስተኛ ማነሳው ነገር ከገበያ ጋር በተያያዘ መንግስት ለኢንዱስትሪያሊስቱ መንግስት ለንግዱ ማህበረሰብ ገበያ የማስፋት ኃላፊነትም ግዴታም አለበት ብዬ አስባለሁና ይሄ በእናንተ በኩል ተጠናክሮ መቀጠል አለበት። ግዢዎች በህግ ደረጃ 100% በኢትዮጵያ ውስጥ እንዲፈጸሙ በተለይ የመንግስት ግዢዎች እንዲፈጸሙ እንላለን። ክቡርነቶ ከኢንዱስትሪ ጋር ተያይዞ በ2015 በእኛ ከዚህ ከፕሮፐርቲ ታክስ ወይም የንብረት ታክስ ጋር ተያይዞ የወጣ የተበተነ የፋይናንስ ቢሮ ያስተላለፈው ሰርኩላር ነበርና ይሄ ሰርኩላር የኢንዱስትሪውን የካሬ ሜትር መጠን በስም ገልጾ አላስቀመጠም። በሚገርም አይነት ሁኔታ ሰርኩላሩን ምናልባት እርስዎም አይተውት ሊሆን ይችላል። የጭቃ ቤትን በተመለከተ በካሬ ሜትር ክፍያ አለው። የቦሎኬት ቤት በካሬ ሜትር ክፍያ አለው። የኮንዶሚኒየም በካሬ ሜትር ክፍያ አለው። የሌሎች ህንፃዎችም የንግድ ቤቶችም ቢሮዎችም በካሬ ሜትር የሚከፈልበት ክፍያ አለ። ኢንዱስትሪን የተመለከተ ክፍያ ግን የለውም። የእኛ እንድንከፍል የተደረገው በሱቅ ታሪፍ ነው። ከዚህ ከኢንዱስትሪዎች ጋር ተያይዞ ክቡርነቶ የመብራት አቅርቦት በአንጻራዊነት ድሮ ከነበረው በጣም የተሻሻለ መጥቷል። አሁን መብራት ኃይል በዚህም አጋጣሚ መብራት ኃይልን አመስግነ ነው አናቅምና መመስገን መቻል አለበት። ከሪፎርሙ በኋላ አቅርቦቱን መብራት ይግባልኝ ሲባል ቆጣሪ መትከሉ፣ ትራንስፈርመር መትከሩ፣ ሌሎች አፈጻጸሞች በሚገርም አይነት ሁኔታ መሻሻል አምጥተዋል። በሚታይ በሚዳሰስ አይነት ሁኔታ ግን የመብራት መቆራረጡ
ክቡርነቶ ሊሻሻል አልቻለም። ይሄን ያዙልኝ እላለሁ ከመብራት ጋር ተያይዞ። ሌላው ከዚሁ ከኢንዱስትሪ ጋር ተያይዞ በ10ኛ ደረጃ ማነሳው ከተኪ ምርት ጋር ተያይዞ ተኪ ምርት ስትራቴጂ መንግስትም በትኩረት እየሰራ ነው። በተለይ የእርሶ ኢንዱስትሪውን ዞሮ አነቃቅቶ የማየት በጥልቀት እየተሰራበት ያለበት አይነት ሁኔታ ነው ያለውና ኢትዮጵያን እርሶ የሚያስቧት ኢትዮጵያ እንድትሆን ለማድረግ ስናስብ የራሳችንን ምርት ማምረት መቻል አለብን። የተኪ ምርት ስትራቴጂ የለውም፣ ኢንሴንቲቭ የለውም። በምን መንገድ ሳፖርት እናርጋቸው ተኪ ምርቶችን 100% ሀገር ውስጥ እየተኩ እያመረቱ ያሉበት አይነት ሁኔታ ነው ያለው እና እነዚህ በ10ኛ ደረጃ እንዲያዙልኝ ይፈልጋለሁ። ከዚህ ሲቀጥል በ11ኛ ደረጃ የምንይዘው ከዚህ ከኢትዮጵያ ታምርት ጋር ተያይዞ ክቡርነቶ የዚህ የኢትዮጵያ ታምርት ስትራቴጂ በተለይ ተኪ ምርት ላይ ምርቶቻችንን እንድናስተዋውቅ በከፍተኛ ደረጃ እየረዳን ስላለ በኢንዱስትሪው ስም ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ። ሰላም ለአምራቹና ለነጋዴው ማህበረሰብ ብሎም ለሁሉም ወሳኝ እንደሆነ ይታወቃል። ስለዚህ መንግስት በዚህ ዙሪያ ላይ በቅርበት ከነጋዴው ማህበረሰብ ጋር እንዲሁም ደግሞ ከባህላዊ የአፈታት ስርዓት ሀገራችን ያላት ከመሆኑ አንጻር ባህላዊ አባቶች ወይንም ካልቸራል ሊደርስ ከሃይማኖት አባቶች በቅርበት እስከታች ድረስ በየጊዜው በአሳታፊነት መወያየት ብንችልና በጋራ እኛም እርሶን ደግፈን ሰላማችንን ማስከበር ማምጣት ብንችል በሚል ተወያይተናል። በሁለተኛ ደረጃ እንዲታይልንና በእርሶ መፍትሄ እንዲሰጥልን ያስቀመጥነው አንኳር ነጥብ የግብር ትመናን ወይም ግመታን፣ የታክስ ምርመራን ወይንም ታክስ ኦዲትን በተመለከተ ነው። የግብር ግመታ ወይንም ትመና ሙያዊ ብቃት በሌላቸው ባለሙያዎችና ኮሚቴዎች በአሁኑ ሰዓት በስፋት እየተካሄደ መገኘቱ ትልቅ ቅሬታን በነጋዴውና በአምራቹ ላይ እያስነሳ ይገኛል። ሌላው የተለየ ቀመር ተሰርቶለት የሚሄድ ስላልሆነና ሳብጀክቲቪቲ ማተር በደንብ ስለሚበዛበት ይህ የሚገመተው ግምት ከአንዱ ሱቅ ወይንም ከአንዱ አምራች ወይንም ከአንዱ ነጋዴ እና ከሌላው ጥናትን ቤዝድ ያደረገ ባለመሆኑ ይህ መሰረታዊ ችግር ሆኗል። በመሆኑም ልዩ የሆነ አሰራር ተበጅቶለት ቢሰራ። የታክስ ኦዲትን በተመለከተ የታክስ ኦዲት በአብዛኛው በሀገራችን ካሉ ባለሙያዎች ማነስ ምክንያት እና ከስራው ስፋት ምክንያት ይርጋ ሳይገባ ወይ በ5 ወይ በ6ኛው ዓመት መጨረሻ ላይ እንዲሰራ እየተደረገ በአሁኑ ሰዓት ይገኛል። ይህ በእንዲህ አይነት መደረጉ ደግሞ ነጋዴው በወቅቱ በፋይንዲንግ መክፈል የሚገባውን ግብር ባለመክፈሉ ወለድ እና የተለያዩ ታክሶች ተደማምረውበት እንዲከፍል እየተደረገ ይገኛል። ስለዚህ ይህ ብቃት ባላቸው ባለሙያዎች በተለይ በፌደራል ደረጃ ያሉ ባለሙያዎች በጣም ብቃት ያላቸው ናቸውና እነሱ ለክልሎች፣ ለወረዳዎች፣ ለከተሞች ሙያቸውን እያካፈሉ የተሻለች ሀገር እኛም የተሻለ ግብር በተሻለ ዘዴ መክፈል እንድንችል ቢደረግ። በአምስተኛ ደረጃ የደረሰኝ ህትመትና አጠቃቀምን በተመለከተ ያነሳናቸው ነጥቦች ናቸው። የመጀመሪያው የገቢ ደረሰኝ በአሁኑ ሰዓት ይታተም ዘንድ የተሰጠው እንደ ሀገር ለብርሃንና ሰላም ማተሚያ ቤት ብቻ ነው። ይህ ደግሞ ከፍተኛ የሆነ ችግርና ውጥረት በግብር ከፋዩ ላይ ፈጥሮብናል። በሀገሪቱ መስፈርቱን ማሟላት የሚችሉ ማተሚያ ቤቶች እንዲኖሩ ቢደረግ ለነሱም ቢፈቀድላቸው። እዚሁ የደረሰኝ ህትመትና አጠቃቀምን በተመለከተ ደረሰኝ ከምንጩ የማይሰጡ ግብር ከፋዮች ላይም የማያዳግም እርምጃ ቢወሰድ። የዲጂታል ታክስን በተመለከተ ከግብርና ታክስ ስወራና ማጭበርበር ከብልሹ አሰራር የገቢ ስርዓታችን የጸዳ እንዲሆን በፌደራል ደረጃ ተንጠልጥሎ ያለው የታክስ ዲጂታል አሰራር በሙሉ ሀገሪቷ በአጭር ጊዜ ውስጥ የገቢ ሰርቨር ተዘጋጅቶ ሁሉም
በሙላት ማለት በምንችልበት ደረጃ ከሰው ንክኪ ወይንም ደግሞ ሰው ለሰው ፊት ለፊት ከመገናኘት ውጪ የኢታክስ፣ የኢፔይመንት፣ የኢፋይሊንግ እና የመሳሰሉት ሂደቶችም እስከታች ድረስ ቢዘረጉልን። ሰባተኛ የኑሮ ውድነቱ ሊያባብሱ ከሚችሉ ከመሰረታዊ ፍጆታዎች ከግብርና ምርቶች ለምሳሌ በሀገር ውስጥ ከሚመረቱ እንደነ መኮረኒ፣ ፓስታ፣ ብስኩቶች፣ የህፃናት ምግቦች እና ከመሳሰሉት የተጨማሪ እሴት ታክስ ወይንም ቫልዩ አድድ ታክስ፣ ተርኖቨር ታክስ ቢነሱ አልፎም ከጥሬ ግብዓታቸው ለምሳሌ ከነ ስንዴ ከመሰሉ ዊዝሆልዲንግ ታክስ ቢነሳ። አመሰግናለሁ። ከገቢዎች ጋር በተመለከተ የደረሰኝ አጠቃቀምን በተመለከተ የደረሰኝ አጠቃቀም ባህሉ አገር ውስጥ ስለሌለ ሸማቹም ደረሰኝ አይጠብቅም። አንዳንድ ደግሞ ደረሰኝ የማይሰርጡ ያሉበት ሁኔታ ነው ያለው። ነገር ግን የባህሉን ለማስተካከል ታክስ ወይም ደግሞ ታክስ ሪተርን አለበለዚያ ደግሞ በደረሰኝ ከተገዛ ምታስመልሰው ይኖራል ተብሎ ኢንካሬጅ ከተደረገ ታክስ የመጠየቅ ባህሉንም ዲቨሎፕ ማድረግ ይቻላል ብዬ አስባለሁኝ። በተለይ ኢሪሲትን በተመለከተ ኢኮመርስ ላይ ትልቅ አስተዋጽኦ አለው። የተጀመሩ ስራዎች አሉ፣ ግን ጅማሬው ደግሞ ወደ ስራ ሲገባ ኢኮመርስ ላይ ያሉትንም በፈርኒቸሩም በሌላውም ኢንዱስትሪ ላይ ጥሩ አስተዋጽኦ ያደርጋል ብዬ ነው የማስበውና የሪሲት የመጠቀም ባህላችንን በተወሰነ መልኩ ለውጥ ሊያመጣ ይችላል፣ ሪቮሉሽናላይዝ ሊያደርግ ይችላል ብዬ አስባለሁኝ። ሁለተኛው ኢትዮጵያ ኮንስትራክሽን ላይ ነች ያለችው። የኮሪደር ልማትም ሌሎችም ሁኔታዎች አሉ። የግንባታ ሂደቱ ላይ የፈርኒቸር አስተዋጽኦ ከፍተኛ ነው ብዬ ነው የማስበው። ምክንያቱም የሎካል ማኒፋክቸረርስ አገር ውስጥ ያለውን ተስፋ በማየት በጣም እየተበረታቱ የሄዱበት ሁኔታ ነው ያለው። አሁን ደግሞ ኢምፖርት ማድረግ በመፈቀዱ ሌሎች ሁኔታዎች ውስጥ ወደ ማኒፋክቸሪንግ በማስፋፊያም ከገቡ በኋላ ብዙ የብድር ሂደቶች አልፈው ከሄዱ በኋላ የመፈቀዱ ሁኔታ ጥሩም ሊሆን ይችላል። ግን ሌሎች ደግሞ ስትራቴጂክ የሆኑ ደግሞ ውሳኔዎች በመወሰን ወደዛ መግባት ይፈልጋል። በሂደቱ ላይ ግን ታሪፍን በተመለከተ ኤችኤስ ኮድ ላይ ለአምራቾች የሚሰጠው ቤኔፊት በጣም አሻሚ የሆነ ነው። በተለይ ባለፉት ወራቶች ላይ የአባላቶቻችን በተለያዩ ሁኔታ የተጨማሪ አምራች ሆኖ ሳለ እንደ አስመጪነት ታሪፍ ጭማሪ እየተጠየቀበት ያለበት ሁኔታ ነው። ቤዚክ ካራክተሪስቲክስ ኦፍ አ ቼር አሁን ለምሳሌ ተብሎ ከተወሰደ የሚጎለው ነገር እንዳለ ታውቆ ሼፑን ስለያዘ ብቻ እንደ ኮምፕሊት እቃ ተደርጎ እየተቀረጠ ነው ያለው። ያ ደግሞ አምራቹ መልሶ ወደ ኢምፖርት ወደ ማድረግ ውስጥ እንዲገባ ይገፋፈዋል። ሶስተኛ የሰው ኃይልን ማሰልጠንን በተመለከተ ነው። ኢንዱስትሪና የኤጁኬሽናል ኢንስቲትዩሽኖች አብረው መስራት አለባቸው። ምክንያቱም የኤጁኬሽናል ኢንስቲትዩሽን እኛ በምንፈልገው መልኩ አሰልጥኖ ሊያወጣ አይችልም። ሁሉም የተለያየ ኒድ አለው። ግን በኢንተርንሺፕ ሊሆን ይችላል፣ አፓረንት ሊሆን ይችላል። በረጅም ጊዜ የ3 ወር እና 4 ወር ለውጥ ያመጣል ብዬ አላስብም። ግን ከዛም በላይ ከፍ ባለ ጊዜ 1 ዓመትም ሊሆን ይችላል ሰርተው እንደገና ወደ ትምህርት ደግሞ ሲሄዱ የስልጡን የሆነውን የስራ ባህልም ይዘው እንዲሄዱ ይረዳቸዋል። እኛ የታክስ መስሪያ ቤት ቪዥናችን በታማኝነት በቅንነት በታማኝነት የሚከፍል ግብሩን አውቆ የሚከፍል ዜጋ ማፍራት ነው ቪዥናችን። ግን የገቢ እቅድ ይሄ አይደለም። አሁን እቅዱ ግን ሌላ ነው። እቅዱ በየአመቱ ስናይ የቅጣት ሁኔታዎችን እየጨመረ ነው መሄደው። ሰውን መቀየር ሂደት ውስጥ አልገባም መስሪያ ቤቱ። ለምሳሌ ሪሲት ያልሰጠ ግብር ከፋይ 50 ሺህ ብር ይቀጣ የነበረው 100 ገባ። መውረድ ነበረበት እንደውም ህዝቡን በማሳመን። የኛ ህዝብ ባይዘው አንድ ነገር ምንድነው ግብር ስንጠየቅ እንነጫነጫለን። ግን እንዲህ መድረክ ስጦታ ስንጠየቅ ደግሞ በደንብ እንሰጣለን። ግብር የማንከፍለውን ገንዘብ ስጦታ ላይ ለምንድን ነው ፋስት ምን ሆነው? መስሪያ ቤቱ ላይ የሚገባው ምንድነው ግብር ከፋዩን የመቀየር
የመለወጥ የማሳመን እንዲቆረቆር የማድረግ ስራ ነው ሊሰራ የሚገባው። በቅጣት ብቻ ማሳመን አይደለም። ትምህርት ሚኒስቴር ያወጣቸው ሪፎርሞች በጣም ለለውጥ የሚረዱ መሆናቸው ይታወቃል። በጣም ጥሩ ሪፎርሞች አሉ። በተለይ የትምህርት አንጓችን ከመዋለ ሕጻናት ጀምሮ በተጠናከረ ሁኔታ እንዲሄድ በተለይ በክልሎችም በአዲስ አበባ የተጀመረው ነገር በጣም ትልቅ ነገር ነው። እዚህ ውስጥ ግን ፕራይቬት ሴክተሩ በተለይ ከአጸደ ሕጻናት እስከ 12ኛ ክፍል ያለው የበለጠ የሚበረታታበት ሁኔታ ነው መኖር ያለበት። የተለየ ነገር ማንሳት የምፈልገው ስለ ሌማት ትሩፋታችን ነው። የሌማት ትሩፋት የእርሶ ኢኒሼቲቭ እንደሆነ እናውቃለን። በጣም ብዙ የሀገር ውስጥና የውጭ ሀገር ሚዲያዎችም ሳይቀር 1000 ዶሮ ተሰጥቶ እዚች ሀገር ላይ ምን ለውጥ ሊመጣ ነው፣ 5 ላም ተሰጥቶ እዚህ ሀገር ምን ለውጥ ሊመጣ ነው ሲሉ የነበረበት ግን ደግሞ ኢትዮጵያ ውስጥ ፋንዳሜንታል የሆነ ለውጥ ያመጣ እንቁላል 15 ብር 16 ብር ከነበረበት ተመልሶ ወደ 5 ብር ከ56 ብር እንዲሸጥ ያደረገ በጣም ትልቅ እርምጃ የተወሰደበት ወደ ወተት ስንመጣ ከ80 ብር 38 ብር ድረስ ወደ ታች ወርዶ ሲሸጥ የነበረበት ነበር። የሌማት ትሩፋታችን በጣም ብዙ እናቶችን በጣም ብዙ ወጣቶችንም ያሳተፈ ፕሮግራም ነበር በመላው ሀገሪቱ። ግን አምና በዚህ ሰዓት የተከበረው ፓርላማችን ከቀረበለት ሰነድ አንዱ የመኖ አምራቾች ላይ ቫት እንዲከፍሉ ወይም ተጨማሪ ታክስ እንዲከፍሉ የቀረበ አዋጅ ነበረ። የአዋጅ ሙሉ ለሙሉ ጸድቆ ወደ ስራ ከመገባቱ በፊት ነጋሪ ጋዜጣ ላይ ከመታተሙ በፊት 3500 ብር የነበረ መኖ 7400 ብር ገባ ኢሚዲየትሊ ማለት ነው። በጣም ብዙ አምራቾች አፎርድ ማድረግ አቃታቸው፣ መኖ መግዛት አቃታቸው። እዚህ ከተማ ውስጥ ይሰሩ የነበረ ዶሮቻቸው ይሸጡ፣ ብዙ ነገሮችን አደረጉ ማለት ነው። ከዚህ ከገበያ ማረጋጋት ጋር ተያይዞ ከፍተኛ ምርት እናስገባለን። ከቢሾፍቱ አካባቢ የምናመርተው እዛ ነው። በዶሮና በአትክልትና ፍራፍሬን የተሰማራ ነው። ወደዚህ ከአዲስ አበባ ከተማ ጋር ከ11ዱም ክፍለ ከተማ ጋር ትስስር አለን። በዛ መሰረት ብዙ አትክልቶችን ወደዚህ ከተማ እናስገባለን። አሁን ትልቁ ችግር የሆነው ይህንን ምርት ይዘን ደግሞ ወደ አዲስ አበባ ከተማ ስንመጣ የመንገድ ማናጅመንት ደግሞ በቱሉ ዲምቱ አካባቢ ያቆሙናል። የያዝነው ምርቶች የሚበላሹ ምርቶች ናቸው። አንዳንዶቹ ወተት፣ አንዳንዶቹ ሽንኩርት፣ የተለያዩ ቲማቲሞች ፈጣን ለህብረተሰቡ እኛ ገበያ ማረጋጋት ላይ ስለምንሰራ የተለያዩ የገበያ ማዕከላቶች የተገነቡ አሉ። እዛ ላይ ነው ይዘን ሄደን ለህዝቡ የምናከፋፍለው እና እዛ ሄደን ለማድረስ ሰዓት ቢፈቀድልን አትክልት ስለሆነ የያዝነው ሰዓቶቹ ቢሻሻሉልን። ትናንት በተለይ ባየነው ነገር በጣም አድናቆቴን መግለጽ እወዳለሁ። እንደ ፕራይቬት ሴክተር ደግሞ በጣም ራሳችንን የፈተሽንበት ያየንበት የሰዎችን ሰርቨንት ሊደርሺፕ ምን እንደሆነ ያየንበት አመራሮች ሌት ተቀን ደከመን ሰለቸን ሳይሉ ቢሰሩ ሊያመጡ የሚችሉትን ለውጥ ያየንበት ራሳችንን ደግሞ እንዴት አድርገን ወደዛ መግባት እንዳለብን ድርጅቶቻችን እንዴት መምራት እንዳለብን የገመገብንበት ጊዜ ነበርና ይሄን በሱ አመራር ስለሆነ ማመስገን እወዳለሁ። ፋይናንስን በተመለከተ እንደሚታወቀው መንግስት የማኑፋክቸሪንግ ሴክተር በጣም አጽንኦ ሰጥቶ እያጠናከረው ነው ያለው። ነገር ግን ባንኮቻችን በዛው አላይን አይደሉም። እንደሚታወቀው ባንኮች አብዛኞቹ ለትርፍ ነው የሚሰሩት። ስለዚህ የማኑፋክቸር ሴክተር ደግሞ ወዲያ ብር የሚያመጣ ስላልሆነ ለነሱ አፕታይት በቂ አይደለም። ስለዚህ ብዙ ጊዜ ችግር አለ። ስለዚህ በአስገዳጅነት የተወሰነ ፐርሰንት ተግባራዊ በሆነ መልኩ የግድ ለማኑፋክቸሪንግ ሴክተሩ እንዲያበድሩ እና ማኑፋክቸሪንግ ሴክተሩን እንዲያጠናክሩ መንግስት ቢያደርግ ትልቅ ለውጥ ይመጣል ብዬ አምናለሁ። የኢንዱስትሪ ሚኒስቴር ወይም ደግሞ በክልል ላይ የሚገኙ የኢንቨስትመንት ጽህፈት ቤቶች ማሳለጡ እንደተጠበቀ ሆኖ መሬት ማስተላለፉ የራይት ኦፍ ኢሹን ማስከበሩ እንደተጠበቀ ሆኖ ኢንዱስትሪዎቹ በምን ደረጃ እንዳሉ የሚገመግምበትና የሚከታተልበት ስርዓት ቢኖር ችግራቸውን በቀጥታ በልዩ ሁኔታ ትሪት የሚደረጉበት የፋይናንስና የኢንፍራስትራክቸር ጉዳይ የሚታይበት ቢኖር እላለሁ። የሚመሰገኑ ጥራቱ የጠበቀ ምርት የሚያመርቱ ፋብሪካዎች አሉ። በዛ ልክ ደግሞ የሌሎች ፋብሪካዎች ስም የሚያበላሹ
በተለይ የኮንስትራክሽን ዘርፉ ላይ እዛ አካባቢ ስለሆነ የምሰራው ብረት የሚያመርቱት ፌሮ ብረት ከደረጃው በታች የወረደ ብረት ይመረታል። ስለዚህ እዛ አካባቢ ላይ በደንብ ተደርጎ ጥራት ምክንያቱም ምንገነባት ኢትዮጵያ ምናስባት ኢትዮጵያ ለረጅም ጊዜ የምትገነባ ስለሆነ እነዚህ ከኮንስትራክሽን ምርቶችም ከሌሎች ምርቶችም ጋር የምርት ጥራት ቁጥጥር ላይ በደንብ ሊታይ ይገባል የሚል ነገር አለ። ከነዳጅ ጋር ተያይዞ ባለው ነዳጅ ውድነት ባለሀብቶች ማለትም እነዚህ አሽከርካሪ ባለቤቶች በአሁኑ ሰዓት ከአዲስ አበባ አሶሳ ከተማ ድረስ ከ30 እና ከ40 ብር የነበረውን የአንድ ኩንታል ዋጋ ዛሬ በ1000 ብር ጭነት ነው ዋጋ ነው አሶሳ ከተማ እየገባ ያለው። ነጋዴው ደግሞ ይሄንን ያወጣውን ወጪ በየመንገዱ ደግሞ የሚሰጡ የእጅ መንሻዎች ተዳምረው በዋጋ ላይ በሸቀጥ ዕቃዎች በፍጆታ ዕቃዎች ላይ ዋጋ የተጨመረ ማህበረሰቡ እየተጎዳ ያለበት ሁኔታ አለ። በትክክለኛው መንገድ ያወጣውን ወጪ ሂሳብ አድርጎ የሚሰራ አለ። እቺን አጋጣሚ ደግሞ ተጠቅሞ ደግሞ የዋጋ ጫናን የሚፈጥሩ ኃይሎች ይኖራሉና ይሄን በጋራ ልንታገላቸው ይገባል። ዛሬ ለመጠየቅ የምፈልገው ምንድነው እንደሚታወቀው የባህል ምግቦቻችን በዓለም በጣም ተወዳጅ ናቸው። ይሄንንም የምናስመሰክረው በውጭም ሆነ አገር ውስጥ በሚገቡ ቱሪስቶች ምግባችን በጣም ተወዳጅነት አለው። ነገር ግን እስካሁን ባለን የአሰራር ሁኔታ ማለት ምንድነው እነኚህ ምግቦችም ሆነ አሰራራቸው በኮቴጅ ኢንዱስትሪ የተወሰነ በመሆኑ ለውጭው ዓለም ስታንዳርድ መጠበቅ ላለበት ዓለም ማቅረብ አልቻልንም። ነገር ግን እነኚህ ምርቶች በተለይ አሁን እንጀራን ብንመለከት ካለው የኒውትሪሽናል ይዘት ስንመለከተው በጣም ለሰፊ ገበያ መቅረብ ሲችል ግን አሁን ውስንነቱ ያመራረቱ ውስንነት ገድቦናል። በዚህም ኢኖቬሽን እዚህ ላይ ትልቅ ትኩረት ቢሰጠው ምክንያቱም እንደ ትንንሽ ድርጅቶች አር&ዲ መስራት በጣም ይከብዳል እና እዚህ ላይ ትኩረት ቢሰጠው ይሄን ለማለት ሲሆን ኢንቨስትመንትን በተመለከተ ደግሞ እንጀራና የባልትና ውጤቶች ሲታይ እንደ ኢንዱስትሪ አይታይም በሚል የኢንሴንቲቮች አይሰጡትም። ነገር ግን ኢንሴንቲቭ ደግሞ እንደምንመለከተው ወደ ከኮቴጅ ኢንዱስትሪ ወደ ትልቅ ኢንዱስትሪ እንግባ ብለን ስንል ማሽነሪዎች መምጣት ይኖርባቸዋል። ማሽነሪ ለማምጣት ደግሞ ታክስ በነፊት ያስፈልገናል። እነኚህ ኢንሴንቲቮች ግን አሁን እየተሰጡ ባለመሆኑ ሲሆን በተጨማሪ ደግሞ ምንድነው እንደሚታወቀው ቴክኖሎጂ በጣም እየፈጠነ ነው እየሄደ ያለው። ቴክኖሎጂ ኪፕ አፕ ለማድረግ ከፈለግን ኢንሴንቲቭ የአንድ ጊዜ ብቻ ሊሆን አይገባም። ኢንሴንቲቭ ልክ እንደ ቴክኖሎጂው አብሮ ቀጣይነት ያለው ሊሆን ይገባልና እዚህ ላይ ቢታይ። ሌላው ደግሞ መጥቀስ የምፈልገው በማሽነሪ አካባቢ ለምሳሌ ከሎካል የሚሰሩና ከውጭ የሚገቡ ማሽነሪዎች እኩል አይታዩም። ግን ለሎካሉም ደግሞ ትልቅ ድጋፍ ሲደረግ የሚሆንልን ምንድነው አገር ውስጥ ያሉት ይበረታታሉ፣ ኢንሴንቲቭ ይኖራልና እዛ ላይ ቢታይ። የመጨረሻ ለማለት የምፈልገው ግን ምንድነው ሌላ ምግቦችን በተመለከተ ጤና ጎጂ የሚለው ምግብ ላይ ከፍተኛ ቁጥጥር ቢደረግ ኢትዮጵያ በየዘርፉ በየምታመርታቸው በየምትሰራቸው ሰርቪስ በምትሰጥባቸው ንግዶች ውስጥ ቶፕ 100 ብራንዶችን ኢትዮጵያ ልትፈጥር ይገባታል። አፍሪካ ውስጥ ተወዳዳሪ መሆን የሚችሉ ዓለም ላይ ተወዳዳሪ መሆን የሚችሉ በብራንዲንግ ብራንዳቸውን መሸጥ የሚችሉ ምርታቸውን ብቻ ሳይሆን ብራንዳቸውን መሸጥ የሚችሉ በመንግስት የተለየ ድጋፍና እገዛ የሚደረግላቸው ብራንድ ልንፈጥር ይገባል። እየተንደረደርን ያለነው ወደ ዓለም ገበያ ለመግባት ነው። ነገር ግን እንደ ኢትዮጵያ የፔመንት ጌትዌይ እንኳን ምርታችንን አገልግሎታችንን ለዓለም አቀፍ ገበያ የምናደርስበት ኢንተርናሽናል ካርዶችንና ኢንተርናሽናል የፔመንት ሲስተሞችን መቀበል የሚችል ፔመንት ጌትዌይ ያስፈልገናል። ኢትዮጵያ ቴሌኮም ጥሩ ጅማሮችን ጀምሯል። ሎካል የሆኑ የኢኮሜርስን ላውንች አድርጓል። ቢ2ቢ በኢንዱስትሪ ሚኒስቴር ድጋፍ ጋር አብሮ የሚሰራ የኢኮሜርስ ስራ ተጀምሯል። እነዚህ እንግዲህ ኢኮሜርስ ኢትዮጵያ ውስጥ አንዳንድ ግለሰቦች በግል ከሚያደርጓቸው የኦንላይን ግብይቶች በዘለለ በአንድ ፕላትፎርም ኢትዮጵያ ልክ እንደ አማዞን በመንግስት ድጋፍ ካልሆነ ይሄ በግሉ ሴክተር የሚቻል አይደለም። ትልቅ በጀትና አቅም የሚጠይቁ ስለሆኑ ስለዚህ እንደነዚህ አይነት ኢኮሜርሶች አድገው ምርታችንን ለዓለም የምንሸጥበት በአፍሪካ ውስጥ ተወዳዳሪ የምንሆንበት የኢኮሜርስ ፕላትፎርም ሊሰራ ይገባልና አመሰግናለሁ ስለተሰጠኝ እድል። የዌስተርን ሀገሮች ሃይ ኤንድ ባየርስ ይሄ በእጅ የተሰራውን
በእንጨት እንደዚህ የተሰራውን ነገር እየመጡ ያዩ ትልቅ ቦታ ትልቅ ቫልዩ ሰጥተውት ሃይ ኤንድ ባየርስ በሚል በጣም በውድ ዋጋ ነው የሚሸጡት። በዚህ ስራ ላይ ያሉት ሰዎች ግን ያንን ያክል ሊበረታቱና ብዙ ነገር ሊያደርጉ ሲችሉ በጣም ብዙ የሚቀር ነገር አለ። ለነሱ አቴንሽን ቢሰጥና በዚህ ሙያ ያሉትን ሰዎች ብናግዛቸው መንግስት በዚህ አንድ ነገር ቢፈጥርኛ ብዙ ጥናት አድርገናል፣ ብዙ ሄደንበታል። ከዚህ ጋር ተጋግዘን ብንቀይርና ስራውን ብናሰፋው ብዙ ዲማንድ አለው። በተቋማት መካከል ያለው መተባበር መናበብ በጣም ይሹ ነውና አንዳንድ ጊዜ በአንድ መስሪያ ቤት የተለያዩ ዲስኮች በፍጹም የማይተዋወቁ ይሆናሉ። እኔ የንግድ ዋስትና ካለኝ ኢንዱስትሪ ሚኒስቴር ሊያቀኝ ብዙ መልፋት የለበትም፣ ገቢዎች ሊያቀኝ ብዙ መልፋት የለበትም። በቅርብ ጊዜ አንድ ምሳሌ ኤርፖርት ፐሪሼብል አይተም ለመጫን ተሄዶ አንድ ጓደኛዬ ነው 8000 ብር አልከፈልክም ተብሎ የ300 ምናምን ሺህ ብር እቃ በስብሶበታል ያለ መናበብ ችግር። እርሱን ትኩረት ቢሰጠው አመሰግናለሁ። 2250 የሚሆኑ ባለጋራዦችን ወክዬ ስለሆነ እዚህ ጋር የምገኘው ምንድነው የማነሳው ያልታየ ዘርፍ ያልተደገፈ ዘርፍ እዚህ ቦታ ላይ ሁላችንም ስንመጣ ያለ መኪና የመጣ ሰው የለም። በግሉ መኪና፣ በመንግስት መኪና፣ በድርጅት መኪና በሙሉ ያለ መኪና የሚንቀሳቀስ ሰው የለም። ንብረቶች የሚተላለፉት እህሎች የሚመጡት ሁሉም በመኪና ነው። ግን አልታየም፣ ዘርፉ አልተደገፈም። አንድም ቀን እኔ ለ20 ዓመት ብያለሁ ስመላለስ 100 ካሬ ሜትር የተሰጠው ሰው የለም። የሥራ ቦታ የለንም፣ ተቸግረናል። ከሃይማኖት ተቋማት ተከራይተን ከሃይማኖት ተቋማት ውል እያለን ውላችንን ጥሰው ክራይ ይጨምሩብናል። ምክንያቱም እኛ ያለማነውን ቦታ እኔ ስራ እንትኖች የምናገራቸው ለይቅርታ የምጠይቀው የምናገራቸው ነገሮች ከመናቅና ከመግፋት እንዳይታሰብብኝ የመኪና ሻጮች በለማ ቦታ ላይ መጥተው መቆም ስለሚችሉ እንደኛ አይነት ጥያቄ ስለማያነሱ ሊያባረሩን ይችላሉ። ክራዩን ባንጨምር ማለት ነው። መንግስት ምንም አይነት ልማት እዛ ቦታ ላይ ለማልማት ደንብ አስከባሪዎች ያግዱናል። ሰርተን የምናድርበት እድል ሳይሆን በጣም አስፈላጊ የጀርባ አጥንት ያገሪቱ ሆኖ ሳለ ግን ያልተደገፈ በምንም መልኩ በብቃት መረጋገጫ እየታሰርን የኖርንበት በአግባቡ እኛ እየሰራን በህገ ወጥ መንገድ የሚሰሩ ሰራተኞች የሚደገፉበት ይሄ ዘርፍ ያልታየበት ችግራችን ሰፊ ነው። የመስሪያ ቦታ ከቀረጥ ነፃ የዘመኑ ማሽኖችን ብናመጣ ይጣላብናል እንዴ? ሀገራችን ይጣላባታል እንዴ? እንኳን እኛ ሶስተኛው ዓለም ላይ ሆነን እና አሜሪካ እየጠገኑ ነው የሚኖሩት። እኛ መጠገንን ካልደገፍ ነው እንዴት ልንሆን እንችላለን? እዚህ ሀገር ላይ ክቡር ጠቅላይ ሚኒስትር አምራች የሚባል መኪና የሚሸጥ ሰው የለም። ገጣጣሚ ነው ያለው። ልጅና የእንጀራ ልጅ ተደርገን አምራችና አገልግሎት ሰጪ ተብለን መኪና እየተነዳ የመጣው መኪና ቦዲ የሚያስሩር ሰዎች አምራች ተብለው 10,000 15,000 ካሬ ይሰጣቸዋል። እኛ ግን ቶታል ሎስ ተብሎ የተጣለውን የሀገር ኢኮኖሚ ደግፈን የምንሰራው አገልግሎት ሰጪ ተብለን ታግደናል። እንግዲህ ቡና ከተሰራ ምን ያህል ትንሽ ከፍልስ ሲያደርጉለት እና እስከ ስብራቱ ቀና እንዲል ሲያደርጉለት ያለውን አይተዋል። ያንን የአደረጃጀት ጥያቄ ጠይቀን ነበር። የአደረጃጀት ጥያቄ ሚኒስትር ይሁን ሚኒስትር ሲሆን ሰልፍ አይዝም እኮ ቀጥታ ከእርሱ ጋር ይገናኛል። አሁን ግብርና ውስጥ ሰልፍ ይዞ ነው ያለው። የስንዴው የበቆሎው የምናምን ነው እንዴ? ተራ ሳይጠብቅ እርሶ ነው ያገኙ ነው። አሁን ቡና ያኔ አርሶ አደሩም መንግስትም ሁላችንም ተጠቃሚ በድርሻ ያለን እንሆናለን ብዬ ነው የማስበው። እኛ ጥያቄዎችን ለመንግስት ብቻ ማሽጎርጎር ሳይሆን መንግስት ከንግዱ ህብረተሰብ ምን ይፈልጋል፣ ንግዱ ህብረተሰብስ ከመንግስት ምን ይጠብቃል የሚለው መሰረታዊ ጉዳይ መታየት ያለበት ይመስለኛል። ስለዚህ አሁን ሰኔ ነው ያለነው። ቀጣይ ከሐምሌ 1 ጀምሮ እስከ ጥቅምት 30 ግብር የምንከፍልበት ወቅት ነው። ቅድም በመግቢያው ላይ ሲናገሩ ከመግባቶት ጀምሮ በአንክሮ ከታተል ነበር። ቀጣይ እቅድ አለ። እቅድ በበጀት ይመራል። በጀታችን በትሪሊየን ብር ነው። ስለዚህ ይህ የአገሪቱ የጀርባ አጥንት የሆነው ንግድ ህብረተሰብ ከታክስና ግብር ከፋዮች የአንበሳውን ድርሻ የሚወስድ ነው። በመሆኑም እኛ ይችን አገር እንድታድግ እንፈልጋለን የምንል ሁሉ ስለ አውሮፓ ስለ ሌላው እድገት ስናወራ ስንደሰኩር የምንገኝ እኔ በበኩሌ ከምገኝ ይቺ አገር ኢትዮጵያ እንደ አውሮፓ እንድትሆንና እንድትሰለጥ እንድታድግ ስለመመኝ ሁላችንም እቅዱ ስኬታማ እንዲሆን ግብራችንን በታማኝነት ከሌቦች በጸዳ መልኩ በወቅቱና በጊዜው ከፍለን የቀጣይ 2018 ዓመተ ምህረት
እቅድ ተግባራዊ እንዲሆን ከግብ እንዲደርስ ቃል ገብተን የምንወጣበት ጭምር እንዲሆን እፈልጋለሁ። የመጀመሪያው ሐሳብ ገበያና ንግድ ለአንድ ሀገር እድገትና ውድቀት ከፍተኛ ድርሻ አላቸው። ገበያ ሀገር ይገነባል። ገበያ ዕውቀት ያሸጋግራል። ገበያ ስልጣኔ ያመጣል። የአኗኗር ዘዬ ይለውጣል። እናንተ ባንኮክ፣ ቻይና፣ ዱባይ በሄዳችሁ ቁጥር በሸጣችሁ በገዛችሁ ቁጥር ብዙ ነገር ትማራላችሁ። ያን ደግሞ በደረጃው እዚህ እያመጣችሁ ኢምፕሊመንት ታደርጋላችሁ። ገበያ ዝም ብሎ ብር የሚገኝበት ብቻ ሳይሆን ስልጣኔ የሚቀዳበትም ሀገር የሚገነባበትም ለአንድ ሀገር ኤግዚስተንስ ህልውና በጣም ወሳኝ ነገር ገበያን ለሀገር ህልውና እንደ ማቆያ፣ እንደ መሰልጠኛ፣ እንደ መሸጋገሪያም ጭምር ነው የምንወስደው መወሰድም ያለበት። ያ ካልሆነ በቀር አገር ሊጸና ሊገነባ አይችልም። ነገር ግን ኢትዮጵያ ሁለት ፈተናዎች አሉባት። አንደኛ የከረመ ፈተና ነው። ሁለተኛ ደግሞ አዲስ ፈተና ነው። መንግስታት አሮጌውን ብቻ ቢጠግኑ፣ የትናንትናውን ችግር ብቻ ቢፈቱ ነገ ደግሞ ስለሚያመልጥ ተመልሰው ትውልድ የተጠገነ ትናንትና ግን ያልተሰራ ነገ ስለሚረከብ መከራው ይቀጥላል። የኛን ተጨባጭ ሁኔታ ያለፈ ስብራቶችና አዳዲስ ቻሌንጆች ያሉብን ያለፈው መጠገንና የመጪውን መሽቀዳደም የሚጠይቅ ዘመን እንደሆነ ጥቅል ግንዛቤ መያዝ ይጠቅማል። ምንም እንኳን መከራችን የትናንትና የነገ ቢሆንም እኛ ደግሞ ጥሎብን የዕለት ዕለቱን ብቻ ነው፣ ፍታፍታዋን ብቻ ነው፣ የውስጥ ጉዳዮቻችን ብቻ እንጂ ወጣ ብለን ሰብሰብ ብለን በዋና ዋና ዘላቂና ሀገራዊ ጉዳዮች የመምከር ባህሪ የለም። ሁሉ ጉዳዮች አይታችሁ ከሆነ የዛሬ ብቻ ነው። ነገን ታሳቢ ያደረጉ ምክክሮች ስለማናደርግ ብዙ ጅምሮቻችን መልካም ስራም ቢሆኑ እንቅፋታቸው የበዛ ነው። ይሄ ነጋዴውም በኢንዱስትሪ የምትሉትም በግብርና የሚባለውም በሁሉም መስክ የሚያጋጥም ችግር። እናንተ ቢያንስ ዓለምን ለማየት እድል ስላላችሁ በንጽጽርም ለመማር ለመንቃት እድል ስላላችሁ የዕለቱን ብቻ እያየን ከሄድን ነገ እንዳያመልጠን ማስተማር ማስረዳት ከመንግስት ባልተናነሰ የእናንተም ድርሻ እንደሆነ ግምት እንድታስገቡ ነው። እኛ 5 ዋና ዋና ችግሮች አሉብን። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። የወረስነው ችግር ነው፣ ድህነት ነው። የለም ይብቃ ደግሞ ካልነው ያን ለመውረስ የተሰናዳ ኃይል አለ። በጣም ብዙ ማስረጃዎች፣ ምሳሌዎች ማቅረብ እችላለሁ። ለምሳሌ እዚህ ካሳንቺስ የፈረሰበት ዋነኛው ምክንያት ለእናንተ ግልጽ እንዲሆንላችሁ እናቶች በምታውቁት መንገድ ቡና እየጠጡ በ5-10 ሜትር ውስጥ በቅርብ ርቀት እያዩት የሚጸዳዳ ሰው ያለበት ሰፈር ነው። እዚህ ቡና ይጠጣል፣ እዚህ ጋር ደግሞ ሰዎች ይጸዳዳሉ። እነዚህ ሰዎች ህይወታቸው ካልተቀየረኛ ምን እናደርጋለን? እዚህ ሰው ቡና እየጠጣ አጠገቡ የሚጸዳዳበት ቦታ ላይ የሚደረግ ለውጥ ወይ ዘር ወይ ሃይማኖት ወይ ጾታ ታርጋው ብዙ ነው። ምን ችግር አለው? ሰው ህይወቱ ከዘመነና ከተቀየረ ቢሄድስ? ሲኤምሲ የዛሬ 20 ዓመት ነበረ አልነበረም እኮ የዛሬ 20 ዓመት። አሁን የተገነባው አይደለም። ማን የገነባው? ሰው ወዶና ፈቅዶ። ከየት ወጥቶ? ከካሳንቺስ፣ ከፒያሳ፣ ከሜክሲኮ። ምን ሲሆን ላይፉ ሻል ሲል አሮጌውን ጥሎ ወደ አዲስ ሰፈር እየሄደ ምንም ችግር የለውም። ዋናው ነገር ልጆች ማስተማር ይችላሉ ወይ? መብራት አላቸው ወይ? ኢንፍራስትራክቸር አላቸው ወይ? ከነበራቸው ህይወት ይሻላል ወይ ብለን ማሰብ ነው ያለብን እንጂ ስራ በተጀመረ ቁጥር ስሙ ብዙ ነው እና ድህነት ወርሰን ለማውረስ ያለን ፍላጎትና መሻት አንለውም በአፋችን፣ ግን በተግባር ያለው እንቅስቃሴ አንዱ ችግር ነው። ሁለተኛው ችግር መዋቅራዊ ችግር ነው።
ኢንስቲቱሽናል ችግር ነው፣ ስትራክቸራል ችግር ነው። ተቋም የለም። ያለውም ተቋም እንዳነሳችሁት ጠዋት የሰጠውን ሰርቪስ አይደግሞም ከሰዓት። ያንን ፊክስ ማድረግ አለብን። ለምሳሌ ሲቪል ሰርቪስ ብዙ አንስታችኋል። ሲቪል ሰርቪስ እኮ ሪፎርም እናርግ እንቀይር ብለን ስትራቴጂ አወጥተን አሰልጥነን ስራ ስንጀምር ገና እኮ ነው አንድ ወር ሳይሞላው በዘር በሃይማኖት በምናምን ስም ሰራተኛውን ሊያባርሩት ነው የሚል ዘመቻ የተፈጠረው። ካልነካካ ነው አይቀየርም፣ መነካካት አለበት። ለመነካካት ደግሞ የሚደፍር ብቻ ሳይሆን የሚፈቅድ ማንነት ደግሞ የለም። እንዲሁ በምኞት አይቀየርም፣ መንካት ይፈልጋል። ስትራክቸራል ችግራችንን ማየት አለብን። ሶስተኛው አመለካከት ነው። አመለካከት ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ። አራተኛው የስልት ምርት ችግር ነው። እርሻን ከኛ ቀድሞ የጀመረ የለም፣ ግን አሁንም እዛው ነው። በኢንዱስትሪ የሚመጣ ሂውመን ካፒታል ማምረት የሚመጣ ስልት ምርታችን ችግር አለበት። እንዴት ፕሮዳክቲቭ መሆን አለብን የሚል ጉዳይ ማሰብ መስራት ይጠይቃል። አምስተኛው የማገልገል ችግር ነው፣ ሰርቪስ። እኔ ገርመኛል፣ ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያን አያውቁም። የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለውም። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ። እነዚህን መሰረታዊ ጉዳዮች ከተገነዘብን ችግሮቻችንን ከተረዳን በኋላ ዛሬ ከተነሱት አንዳንዶቹን መልሼ አንዳንዶቹን እንዳላችሁት ተወያይተን የእቅዳችን አካል እናደርጋለን። ብዙዎቹ ይፈታሉ። የመጀመሪያው ቡና ሚኒስትሪ ይሁን ላሉት በየቀኑ በእያንዳንዱ ቀን ማታ ማታ የቡና ኤክስፖርት ቀጥታ ሪፖርት እቀበላለሁ። በየቀኑ ለምሳሌ ዛሬ የዚህ ወር ዛሬ ጠዋት የነበረው 55.3 ሺህ ቶን የወጣው በዚህ ወር ቡና ያገኘነው ገቢ የዚህ ወር 375 ሚሊዮን ዶላር ነው። ዋነኛ ስራዬ ነው። በየቀኑ ሚኒስትርም ሆነ ኮሚሽንም ሆነ ኤጀንሲም ሆነ እስከሰራው ድረስ ትርጉም የለውም። ነገር ግን ወርቅ የግንቦት ወር ብቻ 419 ሚሊዮን ያገኘ ነው። ቡና 375 ነው። ስለዚህ መጀመሪያ ሚኒስትር መሆን ያለበት የወርቅ ሚኒስትር ነው ማለት ነው። በዛ ከሆነ ግን ሁለቱም መሆን የለባቸው። ሁለቱም ፕራይቬት ነው መሆን ያለባቸው። የኛ ሄዴክ መሆን የለባቸው። እና አደረጃጀት ወሳኝ ነው፣ ያስፈልጋል። ግን ዋናው ትኩረት ሰጥተን ካልመራነው ውጤት ሊመጣ ስለማይችል የመረጃ ችግር የቅርበትና የሊደርሺፕ ችግር እንዳለ አታስቡ። በጣም በቅርበት ነው የምንመራው። ለዛ ውጤት የመጣው በአዋጁ ብቻ ላይ የመጣው በቅርበት ስለተመራ ነው። ህገወጥነት ከዚህ ጋር ተያይዞ የተነሳው ኢትዮጵያ ውስጥ ህገወጥነት፣ አታሎ መውሰድ፣
አታሎ መጎዳት አይደለም፣ አታሎ መቀማት ነጋዴው ሀብታሙም ይሁን ባለስልጣኑም ይሁን ተራ ሰራተኛውም ይሁን የሆነች ነገር ማለፍ ማታለል ብልጠት አድርጎ ነው የሚወስደው። በዚያ ምክንያት ብዙ ህገ ወጥነት አለ። ኮንትሮባንዱ ቁጥር ስፍር የለውም። ነዳጅን ብቻ ስላነሳችሁ ነዳጅ እኛ እናመርትም። እንደምታውቁት እስካሁን ባለው ሁኔታ ገዝተን ነው የምናመጣው። ገዝተን ስናመጣ ደግሞ ህዝባችን እንዳይጎዳ ብለን ሰብሲዳይዝ እናደርጋለን። ብዙ ሰብሲዲ አለ። እኛ ሰፈር በሙሉ በጣም ውድ ነው ነዳጅ። በሙሉ ጎረቤቶቻችን አይወዳደርም። አንዳንዱ ከእጥፍ በላይ መሸጥ አለ። የኛ ሰዎች ለኢትዮጵያውያን ተብሎ በሰብሲዲ የገባውን ነዳጅ አስበውና አቅደው ወደ ሁሉም ጎረቤት ያወጣሉ። ወደ ሁሉም። በዚያ መሃል ተጎድታችሁ ይሆናል እናንተ። ግን ችግር ደግሞ አለኛ የገጠመን ሰብሲዳይዝ አድርገን በዶላር የምናወጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሁለት ነገር መሆን አለበት። ነዳጅ እንዳይወጣ የምትጠብቁ ደግሞ የምትጠቀሙ ነው መሆን ያለባችሁ። ይሄ በሁሉ ወርቅ እንደዛ ነው፣ የቁም ከብት እንደዛ ነው፣ ስንዴ እንደዛ ነው። ማጭበርበር ዕውቀት ስለሆነ ልክ እንደ ኢኖቬሽን ነው። የጋራ ህልም የጋራ ራዕይ የሌለው ሀገር እንደዚያ ነው። ባጭሩ ነዳጅ ንግድ ሚኒስቴር ኮምፕሌንቱን ሰምቷል። ሰሌክቲቭሊ የእኛን ስጋት በሚቀንስ መንገድ ይፈተዋል የሚል እምነት አለኝ። እኔም ፎሎ አደርጋለሁ። አዋጅ በሚመለከት የንግድ ምክር ቤትም በኋላ ደግሞ ከሴቶች ጋር የተነሳውን እሱ እናያለን፣ አይተን ምላሽ እንሰጣለን። የፋይናንስ አቅርቦት በሚመለከት ሁለት ነገር ባላንስ ቢደረግ፣ በአንድ በኩል በለውጡ ማግስት እኛ ስንመጣ 80-75% ገደማ የባንክ ብድር የሚበደረው መንግስት ነው። እናንተ አልነበራችሁ። ይሄ እውነት ነው። ቦንድ ነበር፣ ታውቃላችሁ። 27% ቦንድ ነበር። ብድር ለፕራይቬት ሴክተር አይሰጥም። አሁን ቢያንስ 80-85% ብድር ለፕራይቬት ሴክተር ይሰጣል። ይሄ ጥያቄ የለውም፣ መንግስት ስለቀነሰ ብድሩ ማለት ነው። ያም ሆኖ እናንተ እያደጋችሁ ስለሆነ ፍላጎታችሁም ስራችሁም እየሰፋ ስለሆነ የሚቀርበው ገንዘብ ግን በቂ አይደለም። እኔ ተዳፈርክ ባትሉኝ እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ አንድ እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። የእያንዳንዳችሁ እናትና አባት የእናንተን ኑሮ አልኖሩም። ለእናንተ ብዙ ነገር ቀሏቸዋል። በእርግጥ ሰርታችሁ ነው፣ ደክማችሁ ነው። እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም ለትውልድም ለሀገርም ስትሉ፣ ሌላውም እናንተን ሲከተል ነበር በጣም መልካም የሚሆን። በየሴክተሩ ግን ሰው በመልካም ቃል የሰራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ ስራ ጥሩ ነው ካለ ገበያ ጥሩ ነው ካለ ገቢ ጨምርብኛል ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላን ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ ላይ መለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና የሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል፣ እናያለን እሱ መልሰን። ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ 50% ቢያንስ 50% የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው? ከእናንተ ውስጥ የባንክ ሼር አይዶን ነው እንግዲህ ቁጥራችሁን አላውቅም። ቢያንስ ግን 20% እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናችሁ። ባንኮች ማስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሁኑ፣ ብላክ ማርኬት ነጋዴ አትሁኑ ብላችሁ ማድረቅ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈትነው ባንክ ስርዓቱ ዘግተን ስላላዋጣ እንዲወዳደር የከፈትነው ለዛ ነው። እስካሁንም ባሰብነው ልክ አልተከፈተም፣ እንሰራበታለን። ፋይናንስን በሚመለከት አንዱ ለሴክተር ለኢንዱስትሪ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን። ማገልገል ላይ ችግር አለ፣ በየወረዳው ችግር አለ፣ አመራር ችግር አለ።
ምን ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ። ሳይችል በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ አውቃቸዋለሁ፣ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ ምን የሸሸ እንደደገፈ ነው። አትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰምቼ አላውቅም። ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምንድነው ማታ ማታ ስራ የምታየው? ይህ እኮ የጠቅላይ ሚኒስትር ባህሪ አይደለም የሚል እኮ ብዙ መካሪ ነው ያለው። ነውር ይመስለዋል ስራ ማየት፣ መደበቅ ትክክል ይመስለዋል፣ ስራ ማየት ግን ነውር ይመስለዋል። እዚህ ሀገር ደግሞ እንዳያችሁት ካላያችሁት ስራ አይሰራም። ስታዩ ስትከታተሉ ነው ስራ የሚሰራውና ማገልገል ችግር አለብን። ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣነው አውቶሜሽን ነው። መሶብ አብዛኛው ሚኒስትሪ እየገባ ነው ወደ አውቶሜሽን። አሁን ሁሉም ክልሎች ለምሳሌ አርባ ምንጭ፣ ሐዋሳ፣ ብዙዎች ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው፣ እየተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለ ነው። ጠያቂ ሁለት ነገር አንስተዋል እዚህ አካባቢ ያነሱት። አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና እዛው ላይ ያሉ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም። ብር ከሌለ አይሰራም። ህንፃ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት ያ ነገር። እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑን እናፋጥናለን አቅም በፈቀደ መጠን። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100% ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው መጻፌ ሰራው ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔ ማምነው ያን መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጡረታ በወጣ አጠራጠራለሁ እንደዛ መግዛታችሁ። ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። አትስጡ። አቃሉ ያስቸግራችኋል ለስራ ቀድማችሁ ጠቁሙ። አብረን እንያዛቸው።
10 ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ያለ ማለት ዝግጁ ከሆናችሁ በእኛ በኩል ዝግጁ ነን። ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን። ቀድማችሁ ንገሩን። ልዩ ቲም እናዘጋጃለን፣ አብረን እንይዛለን፣ እርምጃ እንወስዳለን። እንደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋለን። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው። እኔ ያለኝ አጠር ያለው መልስ እሱ ነው። ኢ-ሰርቪስ እናስፋፋለን። ብቃት የሰራተኛ ብቃት ላይ የሚመለከት ሁለት ነገር ታሳቢ ቢደረግ፣ አንደኛ የኛ ኤጁኬሽን ሲስተም ኢንዱስትሪው የበቃ ሰው ሊያወጣ አይችልም። እንዳትጠብቁ እሱን አንዱ ማስተካከል ያለብን ሶስተኛ አራተኛ ዓመት ሲደርሱ የግድ ኢንዱስትሪ ውስጥ ገብተው ካልሰሩ የክላስሩም ብቻ መያዝ የለብንም ብለን ጀምረናል። እናስፋፋዋለን። እሱ እደ ጥበብም ይሁን ጋራጅም ይሁን ሌላም ቦታ ተማሪ ሊመረቅ ከሆነ 1 ዓመት 6 ወር ማገልገልን እንዲማር ማድረግ አለብን። ቢኮዝ በክላስ የሚሰጠው ትምህርት ብቻውን በቂ ስላልሆነ ጀምረናል፣ እናስፋፋለን። እሱ ግን እናንተ ናችሁ ዋና አስተማሪዎች። ሰው ለመማር ዝግጁ ሆኖ እናንተ ጋር ከመጣ በኋላ እናንተ ናችሁ አስተምራችሁ ሰው የምታረጉት እንጂ የኛ ትምህርት ስርዓት አሁን ባለው ሁኔታ ትንሽ ውስንነት አለበት። ተጋግዘን እሱንም ማዘመን ይቻላል። ኤንኪዩአይ ላብራቶሪ ላይ ኳሊቲ ላይ ስታንዳርድ ላይ በጣም ጥሩ ስራ የሰራ ነው። አላያችሁት ይሆናል እናንተ ግን ከሚያኮሩ ስራዎቻችን አንዱ እሱ ስለሆነ የተገነባ ነገር አለ፣ መጠቀም ያስፈልጋል። ሎጂስቲክስ መንገድ እዛ ቢገነባ ባቡር ቢገነባ መብራት የተባለው በሙሉ ትክክለኛ ኮንሰርን ነው። ዋናው ችግራችን ሎጂስቲክስ ነው። ግን አሁን ያለን አቅም ውስን ስለሆነ ትንሽ ጊዜ ይፈልጋል። ባቡር ስንዘረጋ መንገድ ስንዘረጋ ሪሶርስ ያለበት ቦታ ዘርግተን ሪሶርስ ለማውጣት አይደለም። ኢኮኖሚክ ቲንኪንግ አይደለም የነበረን ፖለቲካ ነው። ፖለቲካ ስለሆነ ብዙ ጣጣ መጥቶብናል። ለምሳሌ የስኳር ፋብሪካዎችን ብንወስድ 13 ገደማ ስኳር ፋብሪካዎች አሉ። እያንዳንዱ ፋብሪካ የራሱ መልክዓ ምድር፣ የራሱ ታሪክ፣ የራሱ ልምምድ አለው። ግን የነበረው ኮርፖሬሽን ተብሎ በአንድ ኩባንያ ስር ገብቶ የማይሰራው የስኳር ፋብሪካ የሚሰራውን እየገደለ አንዱም ስኳር ፋብሪካ ደሞዝ መክፈል አይችልም። ደሞዝ ተውትና ትርፋማ መሆን። አሁን በቅርቡ ነው ወንጂ ነፃ ያወጣው። ወንጂ ግን 60-70 ዓመቱ ነው። አትራፊ የነበረ ነው። ሌላ ጋር ለጥፈውት እንዳያተርፍ አድርገው ነው ያበለሻሹት። እሱን ለማውጣት ገና 7 ደረስን። አሁንም 6ቱ ደሞዝ አይከፍልም። ዛሬም ኤግዛምፕል ነው። ኢንዱስትሪያል ፓርክ ብላችኋል ቅድም። እኔ አይመስለኝም። እኔ ኢንዱስትሪያል ፓርክ ላይ ኢንቨስት ማድረግ ዝግጁ አይደለሁም አሁን። ምክንያቱም ምንድነው ኢንዱስትሪያል ፓርክ 13 ገደማ አለን፣ 10 ጨረስን እኛ ነን። ሁሉም በዳ ነው። እዳቸውን መክፈል ገና አልጀመሩም። ታስታውሱ ከሆነ ለውጭ ባለሀብት ለኤክስፖርት ተብሎ ሼዶቹ ሰምታችሁ ይሆናል። ይሄ ከውጭ ባለሀብት አነስተኛና ጥቃቅን 1 ሚሊዮን 2 ሚሊዮን ብር ይዞ መጥቶ ዘሆል ሼድ ይዟል። ታክስ ከናንተ በላይ ሌባ እሱ ነው። አገሩ ነግዶ አያውቅም። አነስተኛ ጥቃቅን ነው። እሱ ይሰገሰግና ዘሆል ንግድ ስርዓቱን ብላክ ማርኬቱን ያው እንደምታውቁት ያደርጋል። ለዚያ ነው ኢንዱስትሪያል ፓርክ ለሎካል አምራቾችም ይሰጥ ብለን የወሰን ነው። ግን አሁን ትርፋማ ቀርቶ ራሱን ያልቻለ ኢንዱስትሪያል ፓርክ እያየን ሌላ ኢንቨስትመንት አናደርግም። ፕራይቬት ሴክተር ግን እናበረታታለን። አሉ እኮ የሚገርም ኢንዱስትሪያል ፓርክ የሰሩ ሰዎች አሉ፣ ከኛ ፓርኮች ያላነሰ። ወደሱ የሚገቡ ሰዎች ካሉ ለማገዝ ዝግጁ ነው። በመንግስት ደረጃ ግን አይመስለኝም። ሰላም ብዙዎቻችሁ አንስታችኋል። ሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት። እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60%
ሰዎቹን በብር የሚቀልበው እዚህ ያለ ሀብታም እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያውቅ ሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ፣ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ ንግድ። ልክ እናንተ እንደምትነግዱት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል አሁን ያለው ነገር። አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው ኬላ ላይ። እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ከትምህርት ስርዓት ጋር ተያይዞ ተነሳው እንፈትሸዋለን። ችግሮች ይኖራሉ። ፈትሸን የሚስተካከል ጉዳይ ካለ እናስተካክላለን። በደንብ ኖት አድርጌያለሁ። ከሴክተሩ ጋር እንወያይና ለማሻሻል እንሞክራለን። ዲፕሎማሲው ብራንዲንግ በሚመለከት እንደሚቀረን ገብቶን ተወያይተንበታል። ስልጠናም ሰጥተናል። ዘሆል ዲፕሎማሲያችን ኢኮኖሚ ተኮር እንዲሆን ተግባብተናል። የማንም ዲፕሎማት ዋነኛ ስራ ገበያ ማፈላለግ ነው። ዋነኛ ስራው እናንተን አስተባብሮ ኢንቨስት እንድታደርጉ። ለምሳሌ ኬንያ ያለው ሰውዬ ኢትዮጵያውያን በዚህ ሴክተር ኢንቨስት ቢያደርጉ ያዋጣቸዋል ካለ እናንተን አግዘን ማስገባት ነው ወደዛ። እና ችግሩ እውነት ነው። ተወያይተናል፣ ሰልጥነንበታል። ተቋሙን እያሻሻልን ስንሄድ ይፈታል። የክራይ ሼድ አምራች እና አስመጪ መካከል ያለውን ብዙ ችግር ስላለብን ጊዜ ስጡን እንየው በደንብ። ለምሳሌ 5 ዓመት ያላችሁት 5 ዓመት ካልሆነ ሰዎች ይወጣሉ ወይ? ከዛ እንደዛ የተመቸው ሰው ያድጋል ወይ? እንዴት አድርገን ነው ግራጁዌት እንዲያደርግ የምናደርገው የሚለውን ጉዳይ እናያለን። በተለይ እህት ያነሳችው የሚገጣጠም የሚጠግንም የሚለያይ አሰራር ያለን እናያለን፣ እንፈትሻለን። ግብአት አቅርቦት ጋር ተያይዞ በሁሉም ኢንዱስትሪ መኖን ጨምሮ የቫልዩ ቼን የማሳሰር ችግር ስላለብን አንዳንዱ ምርት እዚሁ እያለ እኛ ከውጭ ስለምናስገባ መኖ ለምሳሌ እኛ ኤክስፖርተር መሆን ሲገባን የመኖ ችግር ሊነሳ አይገባውም። ማምረት እንችላለን። መኖ የሁሉንም እንዴት እንደሚፈታ እናያለን። ከሌማት ጋር እህት ያነሳሽውን እንዴት ሰምቻለሁ፣ ኮምፕሌንቱን እናያለን። አይተን መፍትሄ እናበጃለን። በእኛ በኩል አንዳንድ ህጎች ሲወጡ አንደኛውን በር ይዘጋሉ፣ ሌላ ደግሞ ችግር ይፈጥራሉ። እየተማርን እሱን ደግሞ ኢንሃንስ እያደረግን እንሄዳለን። ጨርሰን የምናውቀው ነገር ስላልሆነ እየተማርን ነው የሚቀየረው ነገር። የሀገር ውስጥ መጠቀም ይሄ ባልሰለጠነ ዓለም በጣም ከባድ ይመስለኛል። ምክንያቱም አሁን እዚህ ያለ ሰው ከለበሰው ሱፍ ስንት ሰው ነው የሀገር ውስጥ የለበስከው ቢባል አላቅም ስንቱ ደፍሮ ከሀገር ውስጥ እንደሚል። እዚህ የሚሰራ ነገር ሁሉም ይረባ አይመስለንም። እዚህ ያለ ችግር ነው። የሆነ ሆኖ ግን ሱፉም እዚህ ይመረታል። በጣም በርካታ ምርቶች አሉ። በአዋጅ አይደለም ሁላችን ካኪ እንልበስ አንልም። አሁን ዘመን ተቀይሯል። ግን ኮንሺየስሊ የሀገር ምርት መጠቀም በጣም አስፈላጊ ነገር ነው። በመዝጋት ሳይሆን
ኮንሽስ ሆነን የሀገር ምርት ብንጠቀም አንዱ የአንዱን እየገዛ ገበያ ቢያሳልጥ ያዋጣል። እናስተምራለን፣ እኛ እንጠቀማለን። እንደዛ እያልን በሂደት እየተፈታ መሄድ ይመስለኛል። ከፕሮፐርቲ ታክስ ጋር የኢንዱስትሪው ይታያሉትንም እናያለን። ሳናቅ ስተን ከሆነ እናያለን። ታክስ መከፈል አለበት፣ ምን ጥያቄ የለውም። ግን ኢንዱስትሪን ከሱቆች ጋር አድርገን ከሆነ ፈትሸን እናስተካክላለን። አብዛኛውን ግን ሚኒስትሮች ኖት ስለወሰዱ እናያለን። አንድ በአንድ ባላችሁት ልክ ነው ጉዳዩ ወይስ የተደበቀ ነገር በውስጡ ችግር አለበት የሚለውን ፈትሸን መልሰን በየሴክተራችሁ ኢንፎርም እናደርጋችኋለን። አብዛኛው የእቅዳችን ግብአት ይሆናል። አንዳንድ የማይፈቱ ጉዳዮች ካሉ ያልተመቸ ነገር አለ ማለት ነው። እንደዛ አስባችሁ ኔክስት እንወያይ ደግመን ልናነሳው እንችላለን። አብዛኛው ግን የፈለግናችሁም የምናወያያችሁም ለእቅድ ግብአት ነው። ምንድነው ያሉ ኮንሰርኖች እንስማቸው ብለን ስለሆነ አብዛኛው ነገር የእቅዳችን አካል ሆኖ የሚታይ ይሆናል። ከሞላ ጎደል በኖቱ መሰረት እኛ ተወያይተን የምንፈታውን ለመፍታት ጥረት እናደርጋለን። እኔ ያለኝ ሜሴጅ የመጨረሻው የጋራ ራዕይ ይኑረን። እናንተም አርበኞች ናችሁ፣ እኔም አርበኛ ነኝ። እኔም ለግሌ ብቻ አልሰራም፣ እናንተም ለግላችሁ ብቻ አሰሩ። ሁላችንም ተባብረን ለጋራ ጉዳይ ከቆም ሀገር ያተርፋል፣ እኛ እናተርፋለን፣ ትውልድ ያተርፋል። ያተረፈ ትውልድ ደግሞ ይሸጋገራል። በጋራ ብናስብ ጥሩ ነው። ሁለተኛው ሀገራችሁን ብታቁ፣ ኢትዮጵያን ጠንቀቃችሁ ብታቁ እድልና ፈተናዋን ለማወቅ ጸጋና ዕዳዋን ለማወቅ ያግዛችኋል። በውስጡ ያለው አውቀን እንድንቆጭ አብረን እንድንሰራ እንድንተጋገዝ ስለሚያደርግ ሀገራችሁን ለማወቅ ፈተናዋን ለማወቅ ችግሮቿን ለማወቅ ዕዳዋን ለማወቅ ብትጥሩ ጥሩ ነው። እንደዛ ካደረግን ለጠላት አንገዛም። ለረጅም ጊዜ ለውጥ አንዳንዴ የሚመር መድኃኒትን መዋጥ ግዴታ ነው። ለመፈወስ ሲባል ቢመረንም እንውጣለን፣ ያኑጠን እንፈወሳለን። ኢዚ በሆነ መንገድ ቼንጅ ከየትም አይመጣም። ካልደከምክ፣ ካልተሰቃየህ፣ ካልሰራህ እንዲሁ ለውጥ አይመጣም። ያን አስበን አንዳንድ ያለውን መንገራገጭ በዛ መንፈስ እንድታዩት። አብዛኛው ሀሳቦቻችሁ በጣም ጠቃሚዎች ናቸው። አንዳንዱ የሰራንበት ያለን ጉዳይ ነው። ለምሳሌ ቱሪዝም የተባለው በደንብ የተሰራበት ያለ ጉዳይ ነው። አንዳንዱ እየሰራን ያጎደልናቸው ጉዳዮች እንዳሉ ገብቶኛል። አንዳንዱ ደግሞ አቴንሽን ያልተሰጣቸው ሴክተሮች ይኖራሉ። እነሱ ሁሉ ፈትሸን አቅም በፈቀደ መጠን መልስ እንሰጥበትና በሚቀጥለው ጊዜ ደግሞ ፈጣሪ ፈቅዶ ስንገናኝ ልክ እንደ ቡናው መልስ አገኘን እንደምትሉ ተስፋ አደርጋለሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ።